ሰላም እንዴት ናችሁ? ዛሬ የምናየው ሲምፕል ሊኒየር ሪግሬሽን ይሆናል። እኔ ዳግም ከተማ ነኝ። ኮዲካ ዩቲዩብ ቻናላችን ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ከተመቻችሁ ሙሉ ፕሌሊስት ነው የሚሆነው። 8 ቪዲዮዎች ይኖሩታል። 8ቱን ቪዲዮዎች አይታችሁ ከጨረሳችሁ ሲምፕል ሊኒየር ሪግሬሽን ከመጀመሪያ እስከ መጨረሻ ሙሉ ሀሳቡ እንኳን ባይገባችሁ አትሊስት ካልኩሌሽኖች መስራት ትችላላችሁ። አብረን ቆይ። መጀመሪያ ማስታወስ የምፈልገው እኔ ተማሪ ነኝ። ኖቱን የሚያዘጋጁት እኔ ነኝ። ፕሮፌሽናል መምህር አይደለሁም። ስለዚህ የተለያዩ ግራ ያጋባችሁ ነገሮች ካሉ ቼክ ብታደርጉ ያን እመክራችኋለሁ። እዚህ ላይ ፕሩፍ ምናምን የለም። ፎርሙላዎቹን እነግራችኋለሁ እንጂ ከየት እንደመጡ ፕሩፍ ለማድረግ ምንም ጥረት አላደርግም። ጥያቄዎች እሰጣችኋለሁ። አንዳንዶች እነሱን ብትሞክሯቸው ለራሳችሁ ይጠቅማችኋል። ከዛ ውጪ ምንም እንትን አያስፈልግም። ሪግሬሽን ራሱ ምንድነው? ሪግሬሽን ማለት ሙቭመንት ቱዋርድስ ዘ ሴንተር ነው የቃሉ ትክክለኛ ትርጉም፣ ግን እዚህ ጋር የምንጠቀምበት ኮንቴክስት ሌላ ነው። ሪግሬሽን በሁለት የተለያዩ ቫሪያብሎች መካከል ያለ ሪሌሽንሺፕ ነው የሚያጠነው። ዋና ስራው ያ ነው። መጀመሪያ ኤክስፕላናቶሪ ቫሪያብል አለን፣ ኤክስ ነው የምንለው ብዙ ጊዜ፣ ወይም ኢንዲፔንደንት ቫሪያብል ማለት ነው። ከዛ ደግሞ ኤክስፕሌንድ ቫሪያብል ወይም ዲፔንደንት ቫሪያብል አለን። እሱን ደግሞ ብዙ ጊዜ ዋይ ነው የምንለው። ያው ማትስ ላይ ዋይ ኢዝ ኢኳል ቱ የሆነ ነገር ኤክስ እንደሚባለው ማለት ነው። በማንኛውም ሁለት ቫሪያብሎች ወስጄ የፈለኩትን ሁለት ቫሪያብሎች ወስጄ ሪሌሽንሺፕ ማውጣት እችላለሁ። ለምሳሌ በክብደትና በቁመት መካከል ያለ ግንኙነት፣ በእድሜና በገቢ መካከል ያለ ግንኙነት፣ ወይም ደግሞ በርዝ ዌይት እና ጂፒኤ። በርዝ ዌይት ማለት አንድ ሰው ሲወለድ የነበረው ክብደት፣ ለምሳሌ ሰው ሲወለድ 3 ኪሎ ሊሆን ይችላል፣ 2.5 ሊሆን ይችላል አይደል? እና ዩኒቨርሲቲ ከገባ በኋላ የሚኖረው ጂፒ ምንም አይገናኙ ነገሮች ናቸው አይደለ? ግን በሁለቱ መካከልም ሪሌሽንሺፕ ማውጣት እችላለሁ። ከዛ እነዚህን ሁሉ ነገሮች ሲምፕል ሊኒየር ኢኩዌሽን ውስጥ ማስገባት ይችላል። ያው ሲምፕል ሊኒየር ሪግሬሽን ከሆነ ማለት ነው። ሌሎች ሪግሬሽኖች አሉ። ለምንድን ነው ሲምፕል የምንለው? ትምህርቱ በጣም ከባድ ይመስላል ሲታይ። ምኑ ነው ሲምፕል ልትሉ ይችላላችሁ። ሲምፕል የምንልበት ምክንያት አንድ ኤክስፕሌኒንግ ቫሪያብል ስላለው ነው። አንድ ብቻ። ሁለት ኤክስፕሌኒንግ ቫሪያብል ቢኖር ኤክስ ዋን እና ኤክስ ቱ ቢኖር መልቲፕል ሊኒየር ሪግሬሽን እንላለን። አንድ ብቻ ስለሆነ ግን ያለን ቱዲ ፕሌን ላይ መስመር ስለን ማስቀመጥ እንችላለን። አሁን 3 ቫሪያብል ቢኖረን 3ዲ ስፔስ ላይ ነው መስመር ወይም ፕሌን ነው የምንስለው። ግን ሲምፕል ሲሆን ጀስት መስመር ማስመር ብቻ እንችላለን። መስመሩ በኤክስ እና በዋይ መካከል ያለውን ግንኙነት መንገር ነው ስራው። መስመሩ ያው ስሎፕ አለው፣ ኢንተርሴፕት አለው። ስለዚህ አልፋ ኢንተርሴፕት ነው፣ ቤታ ደግሞ ስሎፕ ነው። ይቺ ደግሞ ኢፕሲሎን ትባላለች። ኢረር ተርም ነች። እርግጠኛ ስላልሆነን ሳምፕል ስለሆነ ይሄ የሆነ ኢረር ተርም ይኖረዋል። ስለዚህ አልፋ የሚነግረን ኤክስን 0 ብናረጋት ምን ያህል ዋይ ይኖረናል ነው። ስለዚህ ኢንዲፔንደንት ኦፍ ኤክስ የሚኖረን ዋይ አልፋ እንለዋለን። ቤታ ደግሞ የሚነግረን ኤክስን በሆነ ነገር ስንጨምረው ወይ ስንቀንሰው ዋይ በምን ያህል ይጨምራል ወይም ይቀንሳል የሚሆነው። ቤታ ኔጌቲቭም ፖዚቲቭም ሊሆን ይችላል፣ አልፋም እንደዛው። መስመሩ ታዲያ ምንድን ነው ብላችሁ ልጠይቁ ትችላላችሁ። መስመሩ ለሁሉም ነጥቦች ቅርብ የሆነው መስመር ነው የሚሆነው። ኦኬ፣ ለሁሉም ነጥቦች ለዚህም አስ ክሎስ አስ ፖሲብል የሆነውን ነገር ነው እና በኤክስ እና በዋይ መካከል ያለው ሪሌሽን በነጠብጣብ ነው የተቀመጠው። ግን በሆነ በአንድ መስመር ላስቀምጠው ብል የቱ መስመር ነው ምርጡ የሚሆነው አሪፍ የሚሆነው የትኛው ነው የሚለው ነው ጥያቄው። ዋናው ጥያቄ ያ ነው። መስመሩን ፍላት ልናደርገው እንችላለን። ትንሽ ፍላት ማለት ስሎፑ አነስ የሚል ማለት ነው። አሁን እየባሳያችሁ እችላለሁ። ስሎፑን መቀነስ እንችላለን፣ እንደዚህ መጨመር እንችላለን፣ እንደዚህ ከፍ ማድረግ እንችላለን፣ ዝቅ ማድረግ እንችላለን። ከነዚህ ሁሉ መስመሮች የቱ መስመር ይሻላል ነው ዋናው ጥያቄ። ዳታችንን የሚወክለው የትኛው ነው እና የቱን የተሻለ እንደሆነ የምንመርጠው ለሁሉም ነጥቦች ዘ ክሎዘስት የሆነውን ነው። ክሎዘስት ማለት ምን ማለት ነው? ያው ዘ ስሞለስት ዲስታንስ ማለት ነው። ወይም ዘ ስሞለስት ኢረር። ዲስታንስ ማለት ኢረር ስለሆነ ዘ ስሞለስት ዲስታንስ ነው ክሎዘስት ማለት። ዲስታንሱን ሚኒማይዝ በማድረግ ወይም ኢረሩ ሚኒማይዝ በማድረግ ዘ ቤስት ላይ እናገኛለን ማለት ነው። ችግሩ ግን መስመሩን ከአንድ ነጥብ ሳርቀው ለሌላ ነጥብ አቀርበዋለሁ፣ ከአንድ ነጥብ ለአንድ ነጥብ ሳቀርበው ለሌላው አርቀዋለሁ። ስለዚህ ምን ነው የምናደርገው?
የሁሉንም ከሁሉም ያለውን ርቀት ሚኒማይዝ ነው የምናደርገው። ከአንዱ ብቻ ያለውን ርቀት አይደለም ሚኒማይዝ እናደርገው፣ ከሁሉም ነጥቦች ያለውን ርቀት ሚኒማይዝ እናደርገዋለን። እንደዛ ስናደርግ ግን ዜሮ ነው የሚመጣው። ኔጌቲቮቹ ፖዚቲቮቹን ካንስል አውት ያደርጋል። ኔጌቲቭ ማለት አሁን በዚህና በዚህ መካከል ያለው ርቀት ፖዚቲቭ ነው፣ በዚህና በዚህ መካከል ያለው ርቀት ኔጌቲቭ ነው። ስለዚህ በሁለቱ የእነዚህን እንዳለ ደምረን ሚኒማይዝ እናደርግ ብንል ዜሮ ነው የሚመጣው። ዜሮ የሚያመጣው ደግሞ ሌላም መስመር ሊኖር ይችላል። አለ ደግሞ ብዙ ጊዜ ሌላ ስሎፕ ያለው ሌላ ኢንተርሴፕት ያለው ሌላ መስመር ሊኖር ይችላል። የኤረሮቹን ሰም ዜሮ የሚያመጣ ማለት ነው። እንደዛ አይነት ችግር እንዲፈጠርብን ስለማንፈልግ የምናደርገው ስኩዌሩን እንወስድና ያው ፖዚቲቭ ዲስታንሱን ነው ሚኒማይዝ የምናደርገው። ፖዚቲቭ ዲስታንሱን ሚኒማይዝ ለማድረግ አብሶሉት ቫልዩ መውሰድ እንችላለን፣ ግን ስኩዌሩን ማድረግ እንችላለን። ስኩዌር ማድረግም መብታችን ነው። ለምንድን ነው ስኩዌር የምናደርገው? ኦኤልኤስ ኦርዲነሪ ሊስት ስኩዌር የሚባል ሜተድ አለው፣ እናየዋለን እሱን። ዊ ሚኒማይዝ ዘ ሰም ኦፍ ዘ ስኩዌርስ ኦፍ ዘ ኤረርስ። የነዚህ ኢረሮች አሉ አይደለ? ፐርፕሎቹ የነሱን ስኩዌር አድርገን እንደምራቸውና ያንን ነው ሚኒማይዝ የምናደርገው። ያንን ሚኒማይዝ ስናደርግ አንድ ኢረር ተርሞቹ እርስ በርሳቸው ካንስል አውት ስለማይደራረጉ ዜሮ አይመጣብንም። ስለዚህ ከዚህ ሌላ መስመር አይኖርም። ይህንን ሚኒማይዝ የሚያደርግን ከዚህ ሌላ መስመር አይኖርም ማለት ነው። ሁለተኛ ደግሞ ለትንንሽ ኢረሮች የምንሰጠው ዌይት ትንሽ ይሆናል፣ ለትልልቅ ኢረሮች የምንሰጠው ዌይት ደግሞ ትልቅ ይሆናል። የፈለገ ትልቅ ቁጥር ስኩዌር ብታደርጉ በጣም ይፈልጋል፣ ትንሽ ቁጥር ስኩዌር ብታደርጉ ነው በጣም ያንሳል። ያው 0.1 ስኩዌር ቢደረግ 0.01 ነው የሚመጣው። ለዚህኛው ቪዲዮ ይህን ይመስላል። ቀጣይ ደግሞ ስለ አሰምሽኖች እናያለን ማለት ነው።